ሰላም ጤና ይስጥልኝ የቻናላችን ተከታታዮች እንደምን አላችሁ? በጉጉት ሲጠበቅ የነበረው የዲቪ ሎተሪ 2027 ማመልከቻ ለምን ዘገየ? እንዲሁም ደግሞ ፕሮግራሙ ተሰርዟል ወይስ ለጊዜያዊነት ነው የታገደው? በተጨማሪም ደግሞ አዳዲስ የወጡ ህጎች አሉ። በዛሬ ቪዲዮ የምነግራችሁ ይሆናል። ብዙዎቻችሁ በኮሜንትና በግል መልእክት ዲቪ 27 መቼ ነው የሚከፈተው እያላችሁ እየጠየቃችሁኝ ስለሆነ ዛሬ ትክክለኛውና ወቅታዊ የሆኑን የአሜሪካ የውጭ ጉዳይ ሚኒስቴር ያወጣውን መግለጫ ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ድረስ መከታተላችሁን እንዳትረሱ። ስለዘገየበት ዋና ምክንያት የምነግራችሁ ይሆናል። እንዲሁም ደግሞ ስለ አዲሱ $1 ክፍያም አያይዤ የምነግራችሁ ነገር አለ። የፓስፖርት ህግም ተጨምሯል። ማለትም ከፓስፖርት ጋር የሚገናኙ አዳዲስ ህጎችም ተጨምሯል። እንዲሁም እንዳትሸወድ ማድረግ ያለባችሁ ጥንቃቄዎችም በዝርዝር ተገልጸዋል። በዛሬ ቪዲዮ ሙሉ መረጃውን የምሰጣችሁ ይሆናል። ሙሉ ቪዲዮ መከታተላችሁ እንዳትረሱ። ነገር ግን ከዛ በፊት ለዚህ ቻናል አዲስ ይሆናችሁ እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮ ስለሆነ የምናዘጋጀው ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። ብዙውን ጊዜ የዲቪ ሎተሪ ማመልከቻ ማለትም ዲቪ 25፣ 24፣ 26 እንደተለመደው እንደምታውቁት ማለት ነው ኦክቶበር ወር አጋማሽ ላይ ነበረ የሚከፈተው። ነገር ግን የዲቪ 2027 ወይም አዲሱ ዲቪ 2027 ማመልከቻ ማለት ነው መዘግየት አጋጥሞታል። ለመዘግየቱም ሶስት ዋና ዋና ምክንያቶች ተገልጸዋል ከአሜሪካ መንግስት ማለት ነው። የመጀመሪያው የተገለጸው ምክንያት የፖሊሲና የህግ ክልከላዎች ናቸው፣ ወይም ደግሞ ሲስተም ኤንድ ፖሊሲ ሪቪው የምንለው ማለት ነው። የአሜሪካ ኢሚግሬሽንና የውጭ ጉዳይ ሚኒስቴር የማመልከቻ ሂደቱን ደህንነት ወይም ሴኩሪቲ ማለት ነው ምርመራና የቴክኖሎጂ ፖርታሉን እንደገና ለመፈተሽ በሚል ምክንያት ነው እስካሁን ያዘገየ ነው ዲቪ ሎተሪ 2027ን ሲሉ ገልጸዋል። በሁለተኛ ደረጃም የሲስተም ማሻሻያ ወይም ደግሞ ሲስተም አፕግሬድም እያደረግንበት እንገኛለን ሲሉ ገልጸዋል። በየአመቱ በሚሊዮን የሚቆጠሩ ሰዎች የሚያመለክቱበት ሲስተም ወይም ዌብሳይት በመሆኑ ምክንያት ሐሰተኛ አመልካቾችና ቦቶችን ለመከላከል አዲስ የደህንነት ቴክኖሎጂ እየገነባን ወይም ሲስተሙን እያዘመን ነው ያለ ነው። ስለዚህ በዚህ ምክንያት ነው ሊዘገይ የቻለው ሲሉ ገልጸዋል። በሶስተኛ ደረጃ ዲቪ 2027 ያዘገየንበት ምክንያት ያሉት ጊዜያዊ እገዳዎችና ህጋዊ ክርክሮች ላይ ስለነበር ነው ሲሉ ገልጸዋል። በቅርቡ የዲቪ ፕሮግራም ላይ የተደረጉ የህግና የፖሊሲ ለውጦች ምክንያት በስራ ሂደት ላይ ጊዜያዊ መዘግየት ተፈጥሯል ሲሉ ገልጸዋል። ስለዚህ የዘገየው በእነዚህ ሶስት ምክንያቶች ነው ሲል የአሜሪካ ኢሚግሬሽንና የውጭ ጉዳይ ሚኒስቴር አሳውቋል። ዲቪ ሎተሪ ሙሉ በሙሉ ቀርቷል ላይ ለሚለው ጥያቄ መልሱ አልቀረም ነው። ራሱ የውጭ ጉዳይ ሚኒስቴር ወይም የአሜሪካ የውጭ ጉዳይ ሚኒስቴር እንደተናገረው ማለት ነው ዲቪ 27 ቀርቷል የሚባለው መረጃ ውሸት ነው፣ አልቀረም። ፕሮግራሙ በህግ የተደገፈ በመሆኑ እና ጊዜያዊ ግምገማዎችን እስካላሟላ ድረስ ክፍት ማድረግ ወይም በይፋ ለሰዎች እንዲጠቀሙት ማድረግ ስለማንችል ነው አሁን ላይ የህግ ማዕቀፉ እስኪስተካከል ድረስ ያዘገየ ነው ሲሉ ገልጸዋል። ስለዚህ የመጀመሪያው ዲቪ 27 የዘገየበት ምክንያት ይህን ይመስላል። ታዲያ ዲቪ 27 ላይ ማለትም አዲሱ ዲቪ 27 ላይ የታዩት አዳዲስ ነገሮችና ህጎችስ ምንድን ናቸው የሚሉትን ስንመለከት ሶስት ነገሮች አሉ የተሻሻሉ ወይም የተጨመሩ ነገሮች ማለት ነው። የመጀመሪያው የፓስፖርት ህግን በተመለከተ ማሻሻያ ተደርጓል። ይህ ምን ማለት ነው? ቫሊድ ፓስፖርት ሪኳየርመንት ማለት ነው። ቀደም ሲል የነበረው ህጋዊ ፓስፖርት የማስገባት ህግ ማለት ነው፣ ወይ ደግሞ ፓስፖርታችሁን በዌብሳይቱ በኩል የማስገባት ህግ ማለት ነው እንዲጨመር ተደርጓል። ከዚህ በፊት ማለትም በዲቪ 2023 እንዲሁም ከዛ በፊት በነበሩት ህጎች ላይ ወይም በነዛ አመታት ላይ ማለት ነው ፓስፖርት ማስገባት ግዴታ ነበር። በመሀል ደግሞ ፓስፖርትን የማስገባት የሚያስገድደው ህግ ቀርቶ ነበር በመሀል ማለት ነው። አሁን ተመልሶ ማንኛውም ዲቪ የሚሞላ ሰው በሙሉ ማለት ነው ግዴታ ፓስፖርት በእጁ ሊኖረው ይገባል። እንዲሁም ደግሞ ያንን ያለውን ፓስፖርትም በሚሞላበት ሰዓት ማለት ነው አያይዞ የማስገባት ግዴታ እንዳለበት የሚደነግግ አዲስ ማሻሻያ ተደርጓል። ስለዚህ ፓስፖርት የሌለው ሰው በሙሉ ከዚህ በኋላ ዲቪ መሙላት አይችልም። ዲቪ ለመሙላት ካሰበ እድሜው 18 ዓመት መሙላት እንዲሁም ደግሞ በእጁ ፓስፖርት መያዝ ግዴታ አለበት ሲሉ ገልጸዋል ማለት ነው። ስለዚህ የተጨመረው የመጀመሪያው ማሻሻያ ይህን ይመስላል። ሁለተኛው አነስተኛ የማመልከቻ ክፍያ ወይም ደግሞ ፕሮፖዝ ፊ ተጨምሯል ማለት ነው። ከዚህ በፊት ምንም አይነት ክፍያ አትከፍሉም ነበረ። ለአሜሪካ ዲቪ ፕሮግራም በምትሞሉበት ጊዜ ምንም አይነት የሚከፈል ነገር የለም። በአለም ዙሪያ ምንም አይነት ነገር አይከፈልም፣ ነፃ ነበር። አሁን ግን ይህንን ነገር አሻሽለውት ለማመልከቻ $1 ሁሉም ሰው የትኛውም አለም ያለ ሰው በሙሉ ማለት ነው መከፈል እንዳለበት የሚደነግግ አዲስ ማሻሻያ ተደርጓል ወይም አዲስ ነገር ተጨምሯል። ሶስተኛ ደረጃ የፎቶና የመረጃ ማረጋገጫ ወይም ደግሞ ስትሪክ ፎቶ ኤንድ ኤአይ ዲቴክሽን ጨምረንበታል ሲሉ ገልጸዋል። በአርቲፊሻል ኢንቴሊጀንስ ወይ ደግሞ ኤአይ የተሰሩ እንዲሁም የተስተካከሉ ወይም ደግሞ የቆዩ ፎቶዎችን የሚለይ አዲስ ሲስተም ማዘጋጀታቸውን ገልጸዋል።
ከዚህ በፊት ፎቶ ስታስገቡ ሰው ነበር ሪቪው አድርጎ ይሆናል አይሆንም እንዲሁም ደግሞ ያሉትን ነገሮችን የሚወስነው ሰው ነበር። አሁን ግን ኤአይ ዲቴክሽን አስገብተንበታል ወይም ሲስተሙ ላይ ኤአይ አካተንበታል። ስለዚህ ማንኛውም ሰው ለዲቪ ፎቶ በሚያስገባበት ጊዜ የቆየ ፎቶ ነው፣ አዲስ ፎቶ ነው፣ ኤአይ ተጠቅሞ ነው የሰራው ወይስ ምናምን አጠቃላይ የሚሉትን ማንኛውንም አይነት ነገር ሰው ከሚለየው በላይ ኤአይ ወይም ኮምፒውተር እንዲለየው አድርገናል ሲሉ ገልጸዋል። ስለዚህ በዲቪ 2027 ላይ የታዩት ወይም የተደረጉት አዳዲስ ነገሮች የተጨመሩት አዳዲስ 3 ነገሮች እነዚህን ይመስላሉ። ታዲያ ከወዲሁ ማድረግ ያለብን ጥንቃቄ ምንድን ነው? ኢምፖርታንት ቲፖቹ ምንድን ናቸው የሚሉትን ስንመለከት ሲስተሙ እስኪከፈት ድረስ ማዘጋጀት ያለባችሁ 3 ዋና የሚባሉ ዶክመንቶች አሉ። የመጀመሪያው ቅድም እንደነገርኳችሁ ፓስፖርታችሁን ማዘጋጀት ነው። ግዴታ ዲቪ ለመሙላት ያሰባችሁ ሰዎች በሙሉ ዲቪ 2027 ከዚህ በኋላ ፓስፖርት የሌለው ሰው መሙላት ስለማይችል ካሁኑ ፓስፖርታችሁን ማዘጋጀትና በእጃችሁ ሊኖር ይገባል። በኋላ ፎቶ አንስታችሁ እንዲሁም ነንበሩን ስለምታስገቡት ማለት ነው። ሁለተኛው ትክክለኛ ፎቶ ነው። ይህ ምን ማለት ነው? በቅርብ ጊዜ የተነሳችሁትና የአሜሪካን ዲቪ መስፈርት የሚያሟሉ ፎቶዎችን ማዘጋጀት ይኖርባቸዋል። ለምሳሌ ከዚህ በፊት የነበሩት መስፈርቶች ባክግራውንዱ ነጭ መሆን አለበት። 600 በ600 ዳይሜንሽን ወይ ደግሞ ፒክስል መሆን ይጠበቅበታል። እንዲሁም ደግሞ የመሳሰሉት አይነት ፈገግታ ማሳየት እንዲሁም ፌሻል ኤክስፕሬሽን ማሳየት እንዲሁም የመሳሰሉት አይነት ነገሮች አይፈቀድም ነበር። አሁን ላይ የሚጨመር ነገር የለም እስካሁን እንደተናገሩት። ነገር ግን ወደፊት ወይም ወደ በኋላ ላይ ማለት ነው የሚጨምሩት የሚያሻሽሉት ነገር ካለ እሱንም የምነግራችሁ ይሆናል። ነገር ግን እስካሁን ምንም አይነት ነገር ስላላሻሻሉ ፎቶ ላይ ማለት ነው ፎቶ ካሁኑ ማዘጋጀት ይጠበቅባችኋል። የዲቪ መስፈርትን የሚያሟላ ማለት ነው። ሶስተኛው ከወዲሁ ማዘጋጀት ያለባችሁ ነገር ምንድነው? ከአጭበርባሪዎች መጠንቀቅ ነው። ዲቪ ተከፍቷል ክፍያ ይክፈሉ የሚሉ ብዙ ሰዎች አሁን ላይ እየተመለከትን ያለ ነው። ስለዚህ ሀሰተኛና የማጭበርበር እርምጃ ስለሆነ ከአሁኑ መጠንቀቅ ይኖርባቸዋል። ዲቪ አልተከፈተም፣ አሁንም ትንሽ ጊዜያቶች ይቀሩታል። ስለዚህ ተከፍቷል የሚሉ ሰዎችን እንዲሁም ሌሎች ተመሳስለው የተሰሩ ድረገጾችም እያየን ስለሆነ ጥንቃቄ ማድረግ አለባችሁ። ማንንም ማመን የለባችሁም። ግዴታ ዲቪ የሚሞላው በዲቪ ፕሮግራም .state.gov ዌብሳይትና ዌብሳይት ብቻ ነው። ሌላ ምንም አይነት ዌብሳይት የለም። ማንኛውም ሰው መሙላት ወይም አያስፈልጋችሁም ማለት ነው። በሚከፈትበት ማለትም ሬጅስትሬሽኑ ኦፕን በሚደረግበት ጊዜም እኔው ራሴ መጥቼ የማሳውቃችሁ ይሆናል። ስለዚህ ከወዲሁ ማድረግ ያሉባችሁ ጥንቃቄዎች ማለትም 3 መጠንቀቅ ያሉባችሁ ነገሮችም እነዚህን ይመስላሉ። በመጨረሻም ደረጃ በአጠቃላይ የዲቪ 2027 መዘግየት ለበጎ ነው ማለት ነው። ምክንያቱም ሲስተሙ የበለጠ አስተማማኝ ሆኖ ለመክፈት እየተዘጋጀ ስለሆነ ነው። ስለዚህ ይፋዊ የመክፈቻው ቀን እንደወጣ ወዲያውኑ ቪዲዮ የምሰራላችሁ ይሆናል። ወይም ደግሞ ይፋዊ የሚሞላበት ጊዜ አናውንስ እንደተደረገ ቶሎ ተከታትዬ ወደ እናንተ ማቀርብ ቪዲዮ የምሰራላችሁ ይሆናል። ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁ ታሳውቁኝ። ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮን ሁላችሁም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ አሳውቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል እየወደዳችሁት እየጠቀማችሁ እንደሆነ ስለመረዳ አዳዲስ የሚወጡ አፕዴቶች አዳዲስ የሚወጡ መረጃዎችን ቶሎ ተከታትዬ ቪዲዮ እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ እንደወደዳችሁ ታሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ